ተንኩሻኩሻችሁ ምንም አታመጡ። እኔ ዳኒ አልሰማችሁም። ወደፊት ነው የምቀጥለው። ጥጋበኛ ነን ላላችሁኝ ሲበዛ ጥጋበኛ ነኝ። አሳያችኋለሁ ጥጋበኛነቴ ደግሞ ምን እንደሆነ። ለብዩ መጣት አደርገዋለሁ። ሩታ መጣ ነገሮችን በሰላም እንድንፈታ ፈልጋለሁ። ሩታ የሚገባትን ነገሮች ማድረግ አለብኝ ብዬ አስባለሁ። ማድረግ እንደምችልም ስለማውቀው በራስ መተማመንም ስላለኝ በራስ መተማመኔ ምን ያህል እንደሆነ የምታውቁት ለምትሳደቡ ወይም ኮሚቴ ለምትጫጩ ሰዎች ግድ የለኝም በዚህ አጋጣሚ። እና ሌላ ደግሞ ምንድነው እስከዛሬ እኔን ነው ብዙ ነገር ስናገሩ የነበረው ለሴት ልጅ ክብር የለምና አይታችሁ መፍረድ ትችላላችሁ። አብርሽ እያደረገ ያለው ነገር አሁን ማን ለሴት ልጅ ክብር እንዳደረገ ያወቃችሁ ይመስለኛል። ምክንያቱም ኮሜንት ላይ ያዩዋችሁ ነው ለሴት ልጅ ክብር የለውም። እስካሁንም ሩታ እንድመጣ ስላልፈለግሽ ነበር የወጣሁት ገባ። ስለዚህ እኔ ሳሉ ሞታ ነበር አንተ ነህ ሞታ በጣም አንተ ማንም አይደለም በሩታ ገባ። አንተ ማንም አይደለም አልወጣም ማለት ማሳየት ስለምችል ምን ማድረግ እንደምችል አሳያችኋለሁ ከዚህ በኋላ። ለስካሁኑ ደግሞ ለኔ የኔ ቤተሰብ ሆናችሁ ለስካሁኑ ይቅርታ ዝም በማለቴ ነገሮች እዚህ ጋር እንዲደርሱ አድርገናል። የኔ አቅም ምን ያህል እንደሆነ አላሳየኋችሁም አሁንም ቢሆን እና ምንድነው ከዚህ በኋላ የምትንኮሻኮሹት ሰዎች በሙሉ አልሰማችሁም። እኔ አይታችኋል አይደለ? ዳኒና አብርሃም ተጋይተው ነበር። ቪዲዮም ተቀርጿል። በጣም ከባድ ጭቅጭቅ ነበር ብዬ ባለፈው ያወጣሁት ቪዲዮ ትቀደዳለህ አንተ እንደዚህ ምንም አታውቅም ምናምን አያችሁት አይደለ? ዳኒ እዛ ቤት ሲወጣ ደርሶበታል እና ከዳኒ ጋር ተገናኝተው ከባድ ጥብጣብ ተፈጥሮ ነበር ብዬ ተናግሬ በነበረው ቪዲዮ ላይ ብዙዎች አርዳችሁኝ ነበር። ይሄው አያችሁት። ስለዚህ እኛ የምናወጣውን መረጃ እያድበሰበሳችሁ ውሸት ለማድረግ የምትሞክሩበትን ነገር እዛው ያዙት። እኛ ከምንም ተነስተን አይደለም ከሚደርሰን መረጃ እዛ አካባቢ ያለች ጎረቤታቸው ደውላ ዳኒና አብርሃም ከባድ ሲቹዌሽን ውስጥ ተፈጥሮ ነበር፣ ከባድ ጠብ ውስጥ ጭቅጭቅ ውስጥ ተፈጥሮ ነበር ብለው መረጃ ሰጥተው የነበረ የተባለው ደረሰ። ስለዚህ እናንተ ቪዲዮ ከወጣ በኋላ ትክክል ነው ብትሉኝ ምን ዋጋ አለ? እንደዚህ አይነት ነገሮችን አስቀድመን ስንናገር ትሳደቡና ከዛ በኋላ መጥቶ ትክክል ነው። ኤኒዌይስ ሰሞኑን አየሩን የጃኒና የጆን ዳንኤል ጉዳይ አየሩን ይዞታል። በተለይ ትናንትና ጃኒ በለቀቀችው ቪዲዮ ግን እኛ አሁን ትኩረታችን የምናደርገው እዛ ላይ ነው። እነዚህ ፍቅረኛሞች ናቸው። እነዚህ ግን ባለትዳሮች ናቸው። ባለትዳሮች መሀል ደግሞ የነዛን አጀንዳ ይዞ የመጣው ማን ነው? ዳኒ ነው። ስለዚህ የዳኒን ጉድ አሁን አብጠርጥረን አብጠልጥለን ከመነሻው እናወጣዋለን። ዳኒ ያደረገውን ነገር ከማን ጋር ተገናኘ? አሁን ዳኒ የተገናኘው ሰው አለ። ማንን አገኘ? ከማን ጋር ተገናኘ የሚለውን ነገር ሙሉ መረጃውን ትሰሙታላችሁ። ስለዚህ መጀመሪያ የራሱን አጀንዳና የራሱን ዓላማ ማስኬድ ስላለበት ማንን አመጣ እዚህ ጋር? አብርሃምን የሚይዝለት ይፈልጋል። ስለዚህ ዳኒ ከሄርሜላ ጋር ተገናኝቷል። ሄርሜላ ጋር እቅድ ሲነድፉ ነበረ። ገባችኋል? ስለሚያደርጉት ነገር ማለት ነው። ስለዚህ ዳኒ ከዚህ ቀደም ትዝ ካላችሁ ከሄርሜላ ጋር ተገናኝቶ ነበር፣ ይተዋወቃሉ ብዬ ቪዲዮ ሰርቼ ነበር። አልጣማችሁም? አሁንም የምናገረውን ሰሙታላችሁ ማለት ነው። ዳኒ እና ሄርሜላ ግንኙነት አላቸው። የታዩበት ቦታ አለ። የታዩ ምን ቦታ ምን ሲያሴሩና ምን ሴራ ሲጠነስሱ እንደነበረ ተሰሙታላችሁ። ይህን ነገር የምናደርገው ሁለቱ ጥንዶች አንድ ላይ እንዲሆኑ በማሰብ ብቻ አይደለም። እናንተ ኦዲየንሱ እንዳትሸወዱ። ዳኒ ምን ይዞ እንደመጣ ድራማ ልትሉ ትችላላችሁ። ከድራማው ጀርባ ያለውን ጉድ ግን ዛሬ እናወጣዋለን ማለት ነው። ከድራማው ጀርባ ከዚህ ከተሰራው ሴራ ጀርባ ዳኒ ምን እንዳደረገ ያለውን ጉዳይ ፍትልትል አድርጎ ትሰሙታላችሁ ማለት ነው። ሁሉንም ሰምተን እንመለስና ከዛ በኋላ መጨረሻ ላይ ደግሞ የምነግራችሁ ቲፕ አለ። በተለይ ደግሞ ዳኒ ብቻ ሳይሆን ዳኒና ጆን ዳንኤል ምን አገናኛቸው፣ ምንድን ነው እዛ ውስጥ የሚከታቸው የሚለውን ነገር ሰሙታላችሁ። ጆን ዳንኤል ከጃኒ ጋር ማለት ነው። ስለዚህ ዳኒ አሁን ጽጌ እዛ ጋር አዲስ ፍቅረኛ ይዤ መጣው ስትል እሱ አሁን እዚህ ጋር ከሩታ ጋር እንደ አዲስ እሷን ለመበቀልና እሷን ለመጉዳት ጭራሽ ልጄ ብሎ መጥቷል። ስለዚህ ሴራውን ሙሉን ሰምታችሁት ከዛ በኋላ የምንመለስ ይሆናል። ስሙት። ሄሎ ማለት እርግጠኛ ነህ ከሄርሜላ ጋር ነው ዳኒን አይተዋል ማለት ነው? አዎ እንዴ ጀመር እኮ ነኝ። እሺ እርግጠኛ ማለት ቆይ አልገባኝ። አሁን ስራ ገባኝ። ወይ ፎቶ አላከልኝ በሌላ ጊዜ ነው። ትንሽ ግራ ተጋብቻለሁ። ሰሚት ምኑ ጋር ነው እንዴ? ሰሚት ፍየል ቤት አካባቢ። ኧረ እባክህ በእውነት እሺ። እንዴ እኔ ሲጀመር እኮ ከዚህ በፊትም ነግሬሃለሁ። አንተ ያው ችላ አልከኝ እንጂ
አረዳን በጣም እንዴ ምን ሆነ ነው? እኔ ጀመር ከመጀመሪያው ጋር ከኔ ጎላ በጣም ስለሌለ ስለሌለ ስለሚል አንተን አንለውም ገባ። ስለዛ ነገር ጉዳይ ያለውም ገባ። አይመጣማ ስለማይታይ የሚታየው ነገር ጀስት ፍሬንድሊ ይመስላል ገባ። ከሄርሜላ ጋር ያየህበትን መንገድ በእርግጠኝነት ከሄርሜላ ጋር አይደል ያየው ዳኒ? ከሄርሜላ ጋር አወዛገብከኛ። መጀመሪያ ሜሪ ብለህ ነበርና ትንሽ ግራ ተጋባ። ተከካረ ሄርሜላ ስለዚህ ሰሚት በእርግጠኝነት እዛ ያያቸው ከሄርሜላ ጋር እንግዲህ በቃ ሆን ብሎ እሷንም የላካት ከመጀመሪያው ብሎ እኛ ተናግረን ነበር። እሱ ነው ማለት ነው። አዎ ገባ አይደለ? አሁን ምንድነው መሰለህ ከዚህ ቀደም አላይቷቸው ተሳክቶለት ዋናውን ሴራ ሲተነትን የነበረው እሱ ነበር። አዎ እሱ ነበር። በእርግጠኝነት ደግሞ ሜሪ ተገልብጣ ብዙ ችግሮች እንደምትፈጠር በእርግጠኝነት እናገራለን ይመስለኛል። አሁን ሳይድ ልትይዝ የምትችለው ከአብርሃም ጎን ነው። ገባ አይደለ? ለምሳሌ ከዳኒ ጋር ከጽጌ ጋር ያላቸውን ነገር ስላላሉ ምን ማለት ዲያሎጋቸውን ሲነጋገሩ የነበረውን ጉዳይ ቀርተዋል እንዴ ወይ አይተዋል? ሰምተዋል? አይ እንደሱ ሳይሆን በቃ ገባህ? ይኸው በቃ አነጋገራቸው አለ ከድብቅም ነው። በአብዛኛው የሆነ ሰው ለብቻቸው ነው የሚገናኙትና ገባ። እሱም ደግሞ ያው ከዚህ በፊትም ሴራ እንዳለበት ይታወቃል። እሷም እንዳለበት በቃ ምንም የሚያገናኛቸው ጉዳይ የለም። ለብቻቸው የሚያወራቸው ጉዳይ የለም። ይሄ ከእንትኑ ከብጥብጡ ሀሳብ ውጪ ሌላ በቃ የሚያገናኛቸው ነገር የለም። መቼስ ተገናኝተው ላይ በታየውም ገባ እዚህ ጋር ስለ ሴራ ነው በቃ። አብርሃምን አንቺ ያሽልኝ ነው እንግዲህ በቃ እንጂ ምንም ሌላ ነገር ደግሞ ከሌላውም በተሻለ እሱ አቅም እንዳለው በእርግጠኝነት ብዙ ጊዜ ማሳይቷል። ትክክል። አሁን ምንድነው ሀሳቡ? በቃ የሆነ ሀሳብ የገባ ዳኒ በጣም ከምናስበው ወደ የተመጣዙ ነው በቃ የሆነ በቃ ነገር መጥፎ ነገርን በአግባብ እና ገባ አሁን ከጀርባ በጣም እየተሰራ ያለበት ነገር ከባድ ነው። ገባ አሁን ደግሞ ዳኒ ተጨመረ እየሰራ እንደነበር አይተሃል አይደል? አሁን ልጁ እኮ የኔ ነው እያለ እኮ ነው። ይሄን ሰምተሃል መቼም? ትክክል አይተሃል? አሁን እኮ ያመንኩብህ መንገድ ምንድነው መሰለህ? ይሄን ያለበት መንገድ ጭራሽ ስላላሰመነ ነው። ገባ አሁን መጥቶ ልጁ የኔ ነው ብሎ ከሱ ጋር ጭራሽ ቪዲዮ ላይ ይዟል። አሁን እኮ የአብርሃም ልጅ እኮ የወለደው የኔ ነው እያለ ነው። ከሩታ ጋር በነበረኝ ግንኙነት ልጁ የኔ ነው ብሏል። ስለዚህ ከሄርሜላ ጋር ካየኸው ከሄርሜላ ጋር ይሄ በቃ ልዩ በጣም ትልቅ እንትን ሴራ አለ ማለት ነው። ገባ? ስለዚህ አብረው እያደቡና ነገሩን እያወሳሰቡ ገባ አይደለ? እሷ በዚህ ጋር የዋ መስላት ይዟለች እዚህ ጋር። ስለዚህ አንድ ተነጋግረው ነው ምናምን ድራማ ነው ምናምን ብዙ ሰዎች ይላሉ። እኛ ስለ ድራማነቱ አይደለም። ገባ? አንተም ከጀርባ ያለውን ነገር ታያለህ። ድራማ ከመስራታቸው በፊት ያለውን ጉዳይ ነው የተመለከትከው። ገባ? ካሜራ ምን በሌለበት አይደለ? ካሜራ የለም። ስለዚህ እኛ ይሿችን ድራማው ሳይሆን ከድራማው ጀርባ ያለ ጉዳይ ነው። አይደለ? በተለይ ሩታም የምታራምደው ነገር ገባ አይደለ? አንዴ ደስታ ጋር አብርሃም ሊመጣ ሲል ከደስታ ጋር ይሄ አዲስ የመጣው እንትን ጋር እሱን እንግዲህ በዛም አዋክባ እንዲወጣ አደረገችው። ገባ አይደል? ሲጀመር ይሄን ያደረገችው የዳኒ አጀንዳን ለመክፈት ነው እንዳዲስ ማለት ነው። አዎ በቃ ያን ከተፋቀው ይሄን ደግሞ ሊጀምሩ ትክክል። በቃ አሁን እኔ አንድ ላይ ስለሆኑ ስላልሆኑ ሳይሆን በቃ ማወቅ አለብን ነው። በቃ መባነን አለብን። ግድ ነው። በቃ መባነን አለብን። ገባ አይደል? ሆን ተብሎ ነው እየተደረገ ያለው። ገባ? አዎ እኔ አሁን በገባ አይደል? ኧረ በእናትህ ሰሚት ምናምን አይቻቸዋለሁ ምናምን ስትል በቃ ቪዲዮ መስራት አለብኝ አልኩኝ። ገባ? እዛ ፍየል ቤት ምን ሊሰሩ እንግዲህ ሊገባበዙ አይደለም። ዳኒና ሜሪ ሄርሜላ ተገናኙ ማለት ይሄ የታወቀ ነው። ስለዚህ እዚህ ውስጥ ደግሞ በእርግጠኝነት የሄርሜላም እጅ አለ፣ የሜሪም እጅ አለ፣ የሄርሜላም እጅ አለ። ሜሪ ሳትይዝ ብትመጣም ገባ ዞሮ ዳኒ ከመጣ መምጣቱ አይቀርም። ገባ? አስቀድማ መንገዱን ከፍታ የነበረችው ጽጌ ነች። ጽጌ መጣሽ ምናምን ጠየቀሽ ምናምን የትም እስካሁን ሳይገኝ የነበረ ሰው እስካሁን ምንም ነገር ውስጥ ሳይሳተፍ ሲገኝ ያልነበረው እንትና ዳኒ አሁን የልጁ አባት እኔ ነኝ ልጁ የኔ ነው የሚል አዲስ ነገር ይዞ ሲመጣ እኔ ፍጹም የገረመኝ ገባ?
ስለዚህ ልጁ እሱ አይደለም፣ ልጁ ሲጀመር አብርሃም ነው። ገባ አይደለ? ግን ማለትም የለበትም እዛ ጋር ልጄ እንዳይጎዳ ምናምን እንዴ ተመልካቹን መናቅ ነው። ገባ? ማን ለመሸለም ገባ? ይታወቃል። ዳኒ ጋር ግንኙነት ነበራቸው፣ ግን ያ ግንኙነት ራሱ ጀስት ሄዳ ሄርሜላ ቤት እንትና ሜሪ ቤት ተቀመጠች፣ አረፈች። ያን የተጣሉ ጊዜ ከዛ በኋላ ምንም አይነት እንትን እንደሌላቸው ነው የምናውቀው። ዛሬ ተነስቶ ከኔ ነው የወለደችው ማለት ይሄ ለልጁ ስነ ልቦና ነገር ሲያድግ ምን አይነት አይምሮ ውስጥ ምን እንደሚቀረጽ አስበዋል? ትክክል። ከባድ ነገር ነው። ገባ? እዚህ ጋር የማይሆን ነገር አንዳንዴ ጊዜ ያልፋል። የማያልፍ ቃል መናገር ጥሩ አይደለም። ገባ? መጥፎ ነገር ነው። ዝም ብሎ በቀል ያወራው ነገር ያ ነገር የሆነ ገባ? አሁን ለኛ ለተሰሚው ላይ ቅር ብሏል። እኔ ቀልድ አላየውም። ይቅርታ ቴዲ፣ እኔ ቀልድ አላየውም። አንተም እንጂ ትቀርባቸዋለህ። ገባ አይደለ? አንተ በቀልድ ያወራው ልትል ትችላለህ፣ ግን ቀልድ አይመስለኝም። ትክክል። ይሄ ነገ ምን ችግር ሊፈጥር እንደሚችል ታውቃለህ? አዎ ገባ። ወደፊት የማይሆን ጣጣ ያመጣል። አሁን አብርሃምም ሲያየው ቪዲዮ የሆነ ግር ይሏል። ገባ? እዚህ ጋር የማይሆን ነገር ነው የሚያስበው። ትክክል። አዎ እንዴ ራሱንም እስከመጠራጠሩ ላይ ሊደርስ ይችላል። ገባ? እንዴት አዎ በዚህ ደረጃ እንትን ካለ ገባ? አሁን እኮ ሌሎች የዲኤንኤ ጉዳዮች እኔ በሁለቱ መሀል ላይ የዲኤንኤ ጉዳይ እኔ ቢነሳ በጣም ይደብረኛል ብዬ የማስብ ሰው ነው። ገባ? ያስጠላልም ራሱ የዲኤንኤ ጉዳይ መነሳትም የለበትም። ገባ? ሌላ አጀንዳ ነው የሚመጣው። በጣም የሚያሳፍር ነው የሚሆነው። ገባ? ግን አዎ አሁን እኔ ብቻ ግን በጣም ደብሮኛል እውነት ለመናገር ማለት ነው። ገባ? ስለዚህ ምንድነው የሚባለው በእንጭጩ ነው ከስሩ ነው ገና ይሄን ነገር ማስቆም ያለባቸው እና ዳኒ የሚሄድበትን ርቀት ደግሞ ገባረላ አወጣን አይደል? ከሄርሜላ ጋር ግንኙነት እንዳለው ዳኒ ካወጣ ነገር በእርግጠኝነት ቀጣይ ደግሞ የሆነ ነገር ይኖራል። ችላ አትበል አንተ፣ በጣም ችላ ብለሃል። በጣም ችላ አትበል። ሰሞኑን ያው ካላነሳው በትንሽ ቢዚ ሆኜ ነው። በጣም ቢዚ ሆኜ ነው። ፕሊስ እባክህን የምትችለውን ነገር አድርግና በተለይ የዳኒ ጉዳይ እንድትነግረኝ እፈልጋለሁ። ችግር የለም። ገባረን ምን አስቦና ምን ታቅዶ እንዳለ በግልጽ ነው ያወጣው። ስለዚህ አንቺ በዛ በኩል አብርሃምን ግፊ፣ እኔ በዚሽ በኩል ያለችውን ነገር ከታው ያረጋታለሁ እያለ በቃ ችግር የለም። ዋናው ታርጌታችን ሴረኞቹን መብት አለ። በቃ ችግር የለም። እሺ ከዚህ በኋላ ደግሞ በቻልከው የፎቶ ላክልኝ። እሺ ፎቶ መረጃ እሺ መልካም ቀን። ቴንክ ዩ። ያው እንግዲህ እንደሰማችሁት ነው። ምንም ማለት አንችልም። በቃ ይሄ ነገር በቃ ወዴት እያመራ እንደሆነ ምን አይነት አጀንዳ ይዞ እንደመጣ እንግዲህ ግልጽ ነው። ስለዚህ ዳኒ ከእንጭጩ መቅጣት ስላለብን ከእንጭጩ መንገር ስላለብን ዳኒ እያደረገው ያለው ነገር እንግዲህ ሰምታችሁታል። ቀጥታ ከሄርሜላ ጋር ግንኙነት አለው። ሄርሜላ እዚህ ጋር ንጹህ ናት ምናምን የምትሉ ሰዎች ተበልታችኋል። ስለዚህ አብርሃም አሁን ማድረግ ያለበት ነገር ምንድን ነው? በመጀመሪያ ደረጃ ራሱን መቆጠብ፣ ለሌሎች ስህተቶች አለመዳረግ ነው። ሩታም ደግሞ ደስታን ያባረረችበት መንገድ እና ዳኒን ያመጣችበት መንገድ ግልጽ አይደለም። ስለዚህ ዋናው ነገር እናንተ ከጀርባ ያለውን እውነት እንድታውቁት ነው። ስለዚህ ውድ ቤተሰቦቼ ያለው ጉዳይ ይሄን ነው። ከስር መረጃውን እየተከታተል የምናደርስ ይሆናል። ምንም ፍራቻም ሆነ ምንም እንትን የለም። ከዳኒም ሆነ ከሜሪም ይምጡ ከሄርሜላ ይምጣ ምንም እንትን የምንደነገጥበት ጉዳይ የለም። እያንዳንዱን ጉዳይ ከስር በስር እየተከታተል አሁንም የምናመጣላችሁ ይሆናል ማለት ነው። ማነው ሴረኛው ማነው ተንኮለኛው የሚለውን ነገር ሰምታችሁታል። ሰሚት ፍየል ቤት ሄርሜላና ዳኒ አንድ ላይ ታይተዋል። ስለዚህ ለምንም አይደለም፣ ያው ሻይ ቡና ሊሉ ብቻ አይደለም፣ ከጀርባ ሊጠነሱ ያሰቡት ጉዳይ አለ። ሁለቱም ምን አገናኛቸው ሲጀመር? ስለዚህ አሁን ውጤቱን አይተነዋል። ስለዚህ እኔ እንዲያውም መረጃው ላይ ዘግይቼበት ነው ትናንትና ይሄን ነገር ሳይንተን ያልኩት። ስለዚህ ዳኒ አሁንም ልጁን ይዞ ምን ሊያደርግ እንደሆነ አይታወቅም። እዚህ የመጣበት መንገድ ለራሱ ጥቅምና ለራሱ አጀንዳ ስለሆነ ነገ ምን እንደሚፈጠር እንግዲህ እየተመለከተ ለእናንተ ከስር ያለውን መረጃ የምናመጣላችሁ ባይ